እቺ ቆንጆ ሴት ትምህርት ቤት ውስጥ በጣም ብዙ ወንዶች ለትዳር የሚመኟት አይነት ሴት ናት። እሷ ከማናቸውም ጋር የፍቅር ግንኙነት መጀመር ባትፈልግም በአጋጣሚ ከአንድ የባለ ሀብት ልጅ ፍቅር ይይዛታል። እሱም እውነትም ወዳው ወይስ ገንዘቡን ፈልጋ መጣች የሚለውን ለማጣራት ብዙ ፈተና ውስጥ ይከታታል። ዛሬ የእነዚህን ሰዎች መጨረሻ ሊያሳየን የሚችልን አሪፍና ምርጥ የሆነ ፊልም ይዤላችሁ ቀርቤያለሁ። እንደምትወዱት ምንም ስለማልጠራጠር ቪዲዮን ላይክ፣ አዳዲሶች ሰብስክራይብ እያደረጋችሁ ጀምሩ። ወደ ፊልሙ እንለፍ። ይመቻችሁ። ፊልማችን ሲጀምር ጎሪያ የተባለች እችን ሴት እያሳየን ነው። ጎሪያ ከድሃ ቤተሰብ የመጣች ሲሆን ባገኘችው ስኮላርሺፕ አማካኝነት ወደዚህ የሀብታምና የባለስልጣን ልጆች ወደሚማሩበት ትምህርት ቤት መቀላቀል ችላለች። አንድ ቀን ብቻዋን ተቀምጣ ሳለ አንዲት ልጅ ወደ እሷ ትመጣና ለምን ብቻዋን እንደተቀመጠች ትጠይቃታለች። ጎሪያም እዚህ ትምህርት ቤት ያሉ ተማሪዎች በጣም ጉረኛና ጢባራም ስለሆኑ ከነዚህ ከሀብታም ልጆች ጋር መሆን እንደማትፈልግ ትነግራታለች። ልጅቷም ስሟ ሃና እንደሚባል እየነገረቻት ልትተዋወቃት እንደምትፈልግና እሷ እንደ ሌሎች ተማሪዎች ጉረኛ እንዳልሆነች ትነግራታለች። እናም ጎሪያ ሃና አዲስ ተማሪ ስለሆነች ስለ ትምህርት ቤቱ አንዳንድ ታሪኮችን ትነግራት ጀመር። በዚህ ትምህርት ቤት ውስጥ ቀዩ ካርድ የሚባል ሕግ እንዳለና አንድ ሰው ይህንን ቀይ ካርድ በራሱ ሎከር ውስጥ ካገኘ ኤፍ4 ወደሚባሉ ቡድኖች ተወስዶ በጣም ብዙ ድብደባና ስቃይ እንደሚደርስበት ትነግራታለች። ይህንን እያወሩ ባሉበት ሰዓት አንድ ልጅ ሎከር ውስጥ ቀዩ ካርድ በመገኘቱ ምክንያት የኤፍ4 አባላት እየደበደቡት ነበርና ድምፁን ሰምተው እየሮጡ ወደዛ ይሄዳሉ። ሃና እነዚህ ኤፍ4 የሚባሉ አባላት ልጁን የሚደበድቡበት ሁኔታ በጣም ያስፈራታል። በዚህ ድርጊታቸው የተናደደችው ጎሪያ ወደ ትምህርት ቤቱ ጣራ ላይ በመውጣት በንዴት በጣም ትጮኻለች። ራሷንም ለማረጋጋት ሞክራ ከዛ ቦታ ስትመለስ እሷ ያላየችውና ከኤፍ4 አባል ውስጥ አንዱ የሆነው ሬን የተባለውን ልጅ እናያለን። ሬን ጎሪያ የኤፍ4 አባላትን ስትሳደብ በደንብ ነበር የሰማት። ከክላስ በኋላ ጎሪያ ወደ ጓደኞቿ ሄዳ ሰው ስለሚያሰቃዩት ስለ ኤፍ4 አባላት ትነግራቸዋለች። አንደኛው ጓደኛዋም ስለ ኤፍ4 አባላት ኢንተርኔት ላይ ሰርች ሲያደርግ የኤፍ4 ቡድን መሪ የሆነውን ቲም ይመለከታል። ቲም የፈለገውን አይነት ህይወት መኖር የሚችል የባለ ሀብትና የባለስልጣን ልጅ ነው። ሁለተኛው የኤፍ4 አባል ኬቨን ይባላል። እሱም የባለ ሀብት ልጅ ሲሆን የሚያስተዳድራቸው ድርጅቶችን በስሩ አሉት። ሶስተኛው የቡድኑ አባል ኤምጂ ይባላል። ከምንም በላይ በችግር ፈጣሪነቱ ነው የሚታወቀው። ምክንያቱም ከቤተሰቡ ጀምሮ የለየላቸው ማፊያ ናቸው። አራተኛው ደግሞ ቅድም ያየነው ሬን ነው። እንደ ሌሎቹ ችግር መፍጠርና ጸብ እንዲሁም ሰው ማሰቃየት ምንም አይወድም። ከሌሎቹ በጣም የተረጋጋ ሰው ሲሆን ስዕል መሳልን በጣም ያዘወትራል። በማግስቱ ሃናና ጎሪያ ትምህርት ቤት ውስጥ ምሳ እየበሉ ሃና በድንገት የቲም ጫማ ላይ ምግብ ትደፋለች። በጣም በድንጋጤና በጭንቀት ይቅርታ ስትጠይቀው ቲም ምንም ችግር እንደሌለውና ነገር ግን ጫማውን በምላሷ እንድታጸዳው ይነግራታል። በዚህ ሰዓት ጎሪያ በጣም ትናደድና እንደዚህ ሊያናግራት እንደማይገባ ትነግረዋለች። ቲምም በዚህ ሰዓት ችግር የለውም ካልሽኝ እረጋጋለሁ፣ ያንቺንም ድፍረት ሳላደንቅ አላልፍም ይላትና ይሄዳል። ብዙም ሳይቆይ ግን ጎሪያ ወደ ሎከሯ ስትሄድ ያንን ቀይ ካርድ ታገኘዋለች። ተማሪዎች ሳይደበድቧት ልታመልጥ ብትሞክርም ብዙዎች ይመቷታል። እንደምንም አምልጣም ወደ ፎቁ ጣራ ላይ በመውጣት መች ነው ከነዚህ ልጆች የምንገላገለው በማለት እያለቀሰች ትጮኻለች። በዚህ ሰዓት ሬን ወደ እሷ ይመጣል። ሊመቷትም ተከትለዋት ሲመጡ በፍጥነት ይደብቃትና እዚህ እንደሌለች ይነግራቸዋል። እነሱም ሲሄዱ እንድትጠነቀቅ ይነግራትና ይሄዳል። ጎሪያ ለምን በዚህ መልክ ሊረዳት እንደፈለገ በጣም ግራ ይገባታል። እናም ማታ ላይ ሁሉም ከሄደ በኋላ ወደ ቤት ልትሄድ ስትል እስከዛ ሰዓት ሲጠብቋት የነበሩት ልጆች ይመቷት ጀመር። ነገር ግን አሁንም ሬን ይመጣና ያስቆማቸዋል። የጎሪያን መደብደብ የሰማው ቲም እኔ ራሴ ልበቀላት ፈልጌ እንጂ እናንተን መች ደብድቡልኝ አልኳችሁ በማለት ተማሪዎቹን ይደበድባቸዋል። ጓደኛው ኬቨንም ወደሱ ይመጣና እነሱ ምን አረጉ? ቀዩን ካርድ ስላየው እኔ ነበርኩ ያስደበደብኳት ይለዋል። ቲምም ካሁን በኋላ ጎሪያ የኔ ጠላት እንጂ የእናንተ አይደለችም፣ ስለዚህ አንዳችሁም እንዳትነኳት ብሎ ያስጠነቅቃቸዋል። ማታ ላይ ቲም ወደ ቤት ሲገባ እናቱ የሚጠብቁ ብዙ ካምፓኒዎች አሉ፣ አንተ ግን አሁንም ከጓደኞቹ ጋር መቦዘን ነው የምታውቀው፣ መች ነው ግን የምትስተካከለው እያለች በጣም ትወቅሰዋለች። በሌላ በኩል የጎሪያ ቤተሰቦች ጎሪያ ትንሽ እንደከፋት ስለተመለከቱ ገዝተውላት ያመጡትን ጫማ ይሰጧታል። በዚህም በጣም ደስተኛ ትሆናለች። በማግስቱ ተማሪዎች ከሎከሯ ውስጥ የድሮዋን ጫማ በማውጣት ይጫወቱበታል። የዚህ እቅድ ባለቤት የሆነው ቲምም ጫማውን በቢላ ይቀደውና ቆሻሻ መጣያ ውስጥ ይወረውረዋል። ጎሪያም በተፈጠረው ነገር እያዘነች ጫማውን ከቆሻሻ ውስጥ አውጥታ ትለብሰዋለች። ቲም በባህሪዋ ተገርሞ ድርቅ ብሎ እያያት ሳለ
ሳያስበው በሚገርም ካራቴ ትመታዋለች። እንደዚህ አይነት ነገሮችም እሷ ላይ ሲደረጉ መታገስ እንደማትችል ትነግሯለች። በዚህ ሰዓት ሁሉም ሰው ተደናግጦ ክስተቱን በቪዲዮ ይቀርጻል። ቲም በህይወቱ ለመጀመሪያ ጊዜ ነው የተመታው። በጋርዶቹ አማካኝነትም ጎሪያን ያሳግታትና ወደ ቤቱ ይወስዳታል። ጠባቂዎቹም ሜካፕ አሰርተዋት ነበር ወደ እሱ ያመጧት። እሱም ለልብሷና ለሜካፓ በጣም ብዙ ብሮችን እንዳወጣ እየነገራት $5 ሚሊዮን የሚያወጣ የመኪና ቁልፍ የሚወረውርላትና ከአሁን በኋላ እንደ ፍቅረኛሞች ትምህርት ቤት ውስጥ መታየት አለብን፣ ምንም እንኳን ብትመችኝም ላገባሽ ፈልጋለሁ ይላታል። ጎሪያም ይህንን ነገር አልፈልግም እያለች ትከራከረዋለች። በዚህ ሰዓት እየተጨቃጨቁ ስንት ነው የምትፈልጊው? 5ም 10 ሚሊዮን ልሰጥሽ እችላለሁ፣ የፈለግሽውን አደርግልሻለሁ ይላታል። በዚህ ሰዓት በድንገት እናትየው ትመጣና ጎሪያን አንጠልጥለው ከቤት ያስወጧታል። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ በጣም ብዙ ተማሪዎች ስሟን በሐሜት እያነሱት ነበር። ንዴቷንም ለመወጣት እንደለመደችው ፎቁ ጣራ ላይ ሄዳ መጮህ ስትጀምር ሬን ወደ እሷ ጠጋ በማለት እንድትረጋጋ ለማድረግ ይሞክራል። እሷም ከሌሎቹ በጣም እንደሚለይና ብዙ ጊዜ ሊረዳት እጁን ስለዘረጋላት ታመሰግነዋለች። ከክላስ በኋላ ወደ ስራ ስትሄድ ለጓደኛዋ ሬን የሚባለው ልጅ በጣም እንደወደደችውና የኤፍ4 አባል ቢሆንም ከነሱ ግን የተለየ ሰው እንደሆነ ትነግራታለች። ማታ ላይም ከሃና ጋር ወክ ለማድረግ ይወጡና ሃና በእኔ ምክንያት ችግር ውስጥ ስለገባሽ በጣም ይቅርታ ትላታለች። ጎሪያም ለጓደኝነታችን ያደረግኩት ነገር ነው፣ ምንም ችግር የለውም ትላታለች። በዛው ሰዓት ሬን አንድ ትልቅ ማስታወቂያ ፊት ለፊት ቆሞ ትመለከተውና ወደ እሱ ትሄድና እቺን ሚራ የተባለች ሞዴል በጣም እንደምትወዳትና አንድ ቀን እንደሷ መሆን እንደምትፈልግ ትነግረዋለች። ትንሽም ካወሩ በኋላ ጎሪያ ወደ ሃና ትመልስና ወደ ቤት መሄድ ይጀምራሉ። በዚህ ሰዓት ቲም ከርቀት እየተከታተላቸው ሃናና ጎሪያ ጓደኛ ማቾች እንደሆኑ ይደርስበታል። በማግስቱ ሃና ሎከሯ ውስጥ ቀዩን ጋርድ ታገኛለች። የቲም ጓደኞችም ሊቀጧት ወደ ቲም ይዘዋት ይመጣሉ። ቲምም እንደ ቅጣት ጸጉሯን ሊቆርጣት ይወስናል። በዚህ ሰዓት ጎሪያ ይህንን ክስተት ስትመለከት እየሮጠች ወደሱ በመሄድ ይህንን ድርጊቱን እንዲያቆም ትነግረዋለች። ቲምም በዚህ ሰዓት ለእሷ ተቆርቁረሽ ነው ከሆነ ጸጉር መቁረጫውን እንኪና ራስሽ ጸጉርሽን ተቆረጪ፣ ይህንን ማድረግ ካልፈለግሽ ደግሞ ትምህርት ቤት ውስጥ እንደ ፍቅረኛ ማቾች እንሆናለን ያልኩሽን ሀሳብ ተስማሚበት ይላታል። ጎሪያ ይህንን ሀሳቡ መቀበል ስላልፈለገች ጸጉሯን ልትቆርጥ ስትል በድንገት ሬን ወደዛ ይመጣና ያስቆማቸዋል። ሬንና ቲም ምንም ያህል ቢከባበሩም ቲም ሬን ባደረገው ነገር በጣም ነበር የተናደደው። ከቆይታዎች በኋላ የቲም ሴት ጓደኞች ሃናና ጎሪያን ላደረጉባቸው ነገር ይቅርታ እየጠየቋቸው ጎሪያ ለጓደኛዋ ለምታደርገው ነገር በጣም እንዳደነቋት ይነግሯታል። እርቃቸውንም አስከትሎ የሬን ጓደኛ የሆነችው ሞዴሏ ሚራ ያዘጋጀችው ፕሮግራም ስላለ እዛ ፕሮግራም ላይ መሳተፍ የሚችሉበትን ትኬት ይሰጧቸዋል። ጎሪያም በጣም የምትወዳትን ሞዴል ሚራ በአይን ልታያት ስለሆነ አሁን በጣም ጓጓች። በማግስቱም ወደዛ ፕሮግራም ሲሄዱ ሴቶቹ እነ ጎሪያን ባለባበሳቸው በጣም እያንቋሸሿቸው ጎሪያን ቲም በየሄደበት መከተል ትወጃለሽ፣ እዚህ ፕሮግራም ላይም የመጣሽው እሱን ተከትለሽ እንደሆነ ያስታውቃል እያሉ ሰው ፊት ያዋርዷታል። በዚህ ሰዓት ቲም ከጓደኞቹ ጋር ወደ ፕሮግራሙ ሲገባ ጎሪያ ይሄ አጋጣሚ በመፈጠሩ በጣም ትናደድና ወደ ውጭ ትወጣለች። ሴቶቹም ተከትለዋት በመውጣት በጣም እያመናጨቋት የያዘችውን ምግብ ልብሷ ላይ ይደፉታል። ይህንን እያየ ያለው ቲም በድርጊታቸው በጣም ይናደዳል። በዚህ ሰዓት ሬን ወደ እሷ ይመጣና ልብሷን የምትጠርግበት ሶፍት ይሰጣታል። በዚህ ሰዓት እነዚህን ሴቶች ያየቻቸው ሚራ ፕሮግራሚን ልታበላሹ ነው እንደመጣችሁት በማለት በንዴት ውሃ ውስጥ ትገፈትራቸዋለች። ለጎሪያም አዲስ ልብስ ልትሰጣት ወደ መኝታ ክፍሏ ይዛት ትሄዳለች። እናም ሬን ስላንቺ ጥሩ ሰው እንደሆንሽ በደንብ ነግሮኛል ትላታለች። ልብሷንም ቀይራላት ወደ ፕሮግራሙ ሲመለሱ የጎሪያ ቁንጅና የሁሉንም ትኩረት ነበር የሳበው። ቲም እንኳን ያየውን ማመን አቅቶታል። ሬንም ቁንጅናዋን እያደነቀላት ነይ አብረን እንደንስ ይላታል። በዚህ ሰዓት ቲም እሷ ማለት የኔ ጠላት ነች፣ ከእሷ ጋር ልትደንስ አትችልም እያለ ይጨቃጨቁና በእልህ መደባደብ ይጀምራሉ። ጎሪያም ልታገላግላቸው መሃል ትገባና በድንገት ቲም በመውደቁ እላዩ ላይ ወድቃ ከንፈሩን ተስመዋለች። በማግስቱ ቲም ጎሪያ ከንፈሩን ስለሳመችው በጣም ደስ ብሎት እሷ ማለት የተለየች ሴት ነች እያለ ከራሱ ጋር ያወራል። በሌላ በኩል ጎሪያ ትላንት የወሰደችውን የሚራን ልብስ ልትመልስ ወደ እሷ ቤት ስትሄድ ሬንና ሚራ ክፉኛ እየተጨቃጨቁ ሲሆን ሬን ሚራን ምንም ያክል ባፈቅርሽም አንቺ የምትኖሪበት ከተማ ከአንቺ ጋር ሄጄ መኖር አልችልም፣ ከቻልሽ እዚሁ መኖር አለብን እያላት ነበር የሚጨቃጨቁት። ይህንን ነገር መስማቷን እንዲያውቁ ስላልፈለገች ድምጿን አጥፍታ ከዛ አካባቢ ስትሄድ ቲም የምትሄድበትን ባስ ሙሉ ወንበር ከፍሎ ብቻቸውን በዛ ባስ እንዲሄዱ ያደርጋል። ጎሪያም በንዴት ሁለተኛ ልታየው እንደማትፈልግ ነግራው ከባሱ ትወርዳለች።
በዚህ ሰዓት አንዲት ቆንጂዬ ሴት የቲም እህት እንደሆነች እየነገረቻት ልታስታርቃቸው ትሞክራለች። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ ሬን የፎቁ ጣራ ላይ በጣም አዝኖ ተመለከተውና ያዘነው ከፍቅረኛው ሚራ ጋር መስማማት ባለመቻላቸው እንደሆነ ስለገባት የሆነ ነገር ማድረግ እንዳለባት ይሰማታል። ወደ ሚራም ሄዳ ወደ አገሯ እንዳትመለስና እዚህ መኖር እንድትጀምር ትነግራታለች። ነገር ግን ሚራ እንደ ሞዴልነቷ ስራዋ እዛ ስለሆነ እዚህ መኖር እንደማትችል ትነግራታለች። ወደ ሬንም ትመለስና እሷ ለስራዋ ነው፣ ነገር ግን አንተ ከልብህ የምትወዳት ከሆነ ከእሷ ጋር ሄደ መኖር አለብህ ብላ ትጨቃጨቀዋለች። ከቀናቶች በኋላ ሚራ ወደ ሀገሯ የምትመለስበት ቀን ይመጣል። የኤፍ4 አባላትና ጎሪያ እሷን ለመሸኘት ኤርፖርት ድረስ መጥተው ነበር። ሬንም ሻንጣውን ይዞ ወደዛ ይመጣና ያንቺን ምክር ተቀብዬ ከእሷ ጋር ለመኖር ልሄድ ነው፣ እዛ ሄጄ አልኖርም ማለቴ ስህተት እንደሆነ ተሰምቶኛል፣ አንቺንም ለመከርሽኝ ምክር በደንብ አመሰግናለሁ ይላትና ግንባሯን ይዝማታል። በዚህ ሰዓት ቲም ጎሪያን እየወደዳት ነውና የቅናት ስሜት ይሰማዋል። እነ ሬንም ተሰነባብተው ወደ በረራው ይሄዳሉ። ቲም ወደ ቤት እንደገባ እህቱን ጎሪያን እየወደዳት ስለሆነ እንዴት ከእሷ ጋር መቀራረብ እንደሚችል ይጠይቃታል። እህቱም ምንም ፍርሃት እንዳይሰማውና ውስጡ ያለውን ስሜት በግልጽ እንዲነግራት ትነግረዋለች። እናም አንድ ቲቪ ሾው ላይ በመቅረብ ጎሪያን ሊያገኛት ስለሚፈልግ በጠቀሰው ቦታና ሰዓት ላይ እንድትገኝ መልእክቱን ያስተላልፋል። ከቀናቶች በኋላ ቲም የጠቀሰው ቀን ደርሶ ጎሪያ ልሂድ ወይስ ልቅር፣ ለምን ይሆን የጠራኝ እያለች ግራ በመጋባት ስሜት ውስጥ ሆናለች። ደፍራም እሱ ወደ ጠቀሰው ቦታ ላይ ስትሄድ ቲም ብቻውን ዝናብ እየቀጠቀጠው ቆሞ ትመለከተዋለች። እየተናደደም በህይወቴ ማንንም እንደዚህ ጠብቄ አላውቅም፣ ለምንድን የቆየሽው እያላት ይጨቃጨቃሉ። ጭቅጭቃቸውንም ችላ በማለት ወደ ሱፐርማርኬት ሄደው ቲም በቻለው መጠን የበሰበሰው ልብሱን ያደርጋል። ከዛም በመውጣት ጎሪያ ወደ ተወለደችበት ሰፈር በመሄድ የተለያዩ ነገሮችን እየጎበኙ ራሳቸውን ዘና ለማድረግ ይሞክራሉ። ማታ ላይም ይርባቸውና ወደ አንድ ሬስቶራንት ይሄዳሉ። ጎሪያ የምግቡን ዋጋ ስትመለከት በጣም ደንግጣ ወደ አንድ ክፍል ይዛው ትገባና በጣም ውድ እንደሆነ ትነግረዋለች። ቲምም ምግብ መብላት እንደሚፈልግና ይሄ ለሱ ትንሽ ብር እንደሆነ ይነግራታል። ከዛም ክፍል ሊወጡ ሲሉ ክፍሉ ከውጪ ብቻ ነበር የሚከፈተውና አልከፈትም ይላቸዋል። በሀብታም እጅ ያደገው ቲም ረሃብ መቋቋም አይችልምና በጣም ይታመማል። ጎሪያም እግሯ ላይ አስተኝታ እየተንከባከበችው ካሁን በኋላ ትምህርት ቤት ውስጥ ቀዩ ካርድ የሚባለውን ጨዋታ እንዲያቆሙ ትነግረዋለች። ቲም በጣም እየደከመው ነበርና እንቅልፍ ይወስደዋል። በማግስቱ የሬስቶራንቱ ሰራተኛ በሩን ትከፍትላቸውና እየተሯሯጡ ይወጣሉ። ቲምም ጎሪያን ወደ ቤቷ ያደርሳትና ድጋሚ ወጥተው እንደሚዝናኑ ይነግራታል። እሷም አይመስለኝም ትለውና ወደ ቤቷ ትገባለች። እቤት ስትገባ ቤተሰቦቿ በጣም አዝነዋል። ያለባቸውን ብድር መክፈል ስላልቻሉ አበዳሪያቸው ቤታቸውን ሊወርሰው ነው። ጎሪያም ማታ ላይ ወደ አበዳሪያቸው በመሄድ ትንሽ እንዲታገሳቸውና ሰርታ እንደምትከፍለው ትነግረዋለች። ሰውየው ግን ክለብ ስላለው ለምን እዚህ ክለብ ውስጥ እስከዛ እየሰራሽ ብድሩን ቀስ በቀስ አትከፍይም ይላታል። እንድትሰራ የፈለገው ነገር ብዙ ባይገባትም እሺ ትለዋለች። ሊዝናኑ ወደ ክለቡ ከመጡት ባለ ሀብቶች ውስጥ አንደኛው ጎሪያን መነካካት ሲጀምር በጥፊ ትመታውና ለባለቤቱ ብሩን ቀስ ብላ እንደምትከፍልና እሱ የፈለገውን አይነት ስራ መቼም መስራት እንደማትችል ነግራቸው ትሄዳለች። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ ቲም ወደ ቤት ሸኝቷት ሲመለስ የሚያሳይ ቪዲዮ ሁሉም ተማሪዎች እየተቀባበሉ ሴቶቹ ቲምን ስለሚፈልጉትና ስለቀኑባት በጣም እየሰደቧት ነበር። በዚህ ሰዓት ቲም ወደዛ ቦታ ይመጣና ለሁሉም ተማሪዎች አዎ ፍቅረኛዬ ነች፣ ካሁን በኋላ ማናችሁም ስለሷ ክፉ ነገር እንዳታወሩ፣ ቃል በገባውላት መሰረትም ካሁን በኋላ ቀዩ ካርድ የሚባል ጨዋታ እዚህ ትምህርት ቤት ውስጥ አይኖርም ብሎ ያስጠነቀቃቸዋል። ቲም ማታ ላይ ወደነ ጎሪያ ቤት ሲሄድ የጎሪያ አባት ማነህ ደሞ አንተ በማለት ሊቆጣው ይልና ቲምም ራሱን ሲያስተዋውቅ የማን ልጅ እንደሆነና ቲቪ ላይም አይቶት እንደነበር ሲያስታውስ ወደ ውስጥ እንዲገባ ይጋብዘዋል። እራትም አቅርበው በቤተሰብ መብላት ሲጀምሩና የቤተሰቡን ደስታ ሲመለከት ቲም ለጎሪያና ለቤተሰቦቿ ያለው ፍቅር በጣም ይጨምራል። ወደ ቤትም ሊሄድ ተነስቶ ጎሪያ እያስወጣችው ለምን ሳይነግራት እንደመጣ ትጠይቀዋለች። እሱም አሞሽ ስለነበር መድኃኒት ላመጣልሽ ነው የመጣሁት ይላታል። እንደለመዱት መጨቃጨቃቸውን ይጀምሩና ጎሪያ በድንገት ወደ ኋላ ልትወድቅ ስትል ቲም በፍጥነት ዘሎ ይዛታል እና ቲም ይሄ አጋጣሚ በመፈጠሩ በጣም ደስ ይለዋል። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ ከዚህ ቀደም ክለብ ውስጥ በነበረች ሰዓት የተነሳ ፎቶ በየግድግዳዎቹ ላይ ተለጠፉ በጣም ያስደነግጣታል። ቲም ይህንን ባየ ሰዓት በጣም ነበር የደነገጠው። እሷም የተቀናበሩ ፎቶ ነው ብላ ልትዋሽ ነበር። ነገር ግን ፎቶዎቹ የተቀናበሩ አለመሆናቸው ስለሚያስታውቅ ቲም ከዚህ በፊት የነበረሽ ህይወት እንኳን ቢሆን ልትደብቅኝ አይገባም ነበር ይላታል። ማንም የሚሰማት ስላልነበረ ጎሪያ እውነቱን ማስረዳት እንኳን አልቻለችም። ኬቨንና ኤምጂ ይህንን ፎቶ ማን እንዳነሳ ለማጣራት መሞከር ጀመሩ።
ቲም በክስተቱ በጣም ስላዘነ ማታ ላይ ሊጠጣ ወደ ክለብ ይሄዳል። በአጋጣሚም ሃና በክለብ ውስጥ ነበረችና መጠጥ ውስጥ መድኃኒት ጨምራ ተሰጠውና በጣም በሚያመው ሰዓት በቻለችው መጠን ከሱ ጋር ለመቀራረብ ትሞክራለች። እነ ኬቨን ወደ ክለቡ በመሄድ የክለቡን ባለቤት ይህንን ፎቶ ማን ያነሳው ብሎ በመጠየቅ በወቅቱ የተቀረጹ የሴኩሪቲ ካሜራዎች ላይ ቪዲዮን በማየት ይህንን ፎቶ ያነሳችው ሃና መሆኗን ይደርሱበታል። በዚሁ ሰዓት ሃና ቲምን አፍዛው ወደ ሆቴል ይዛው ገብታለች። ጓደኞቹ የደረሱበትን እውነታ ሊነግሩት በሚደውሉ ሰዓት ስልኩን ትዘጋባቸው ነበር። ለአንዳንድ ተማሪዎችም ነገ ትምህርት ቤት ውስጥ ጎሪያን እንዲደበድቧት መልእክት ትልክላቸዋለች። በማግስቱ ጎሪያ ወደ ትምህርት ቤት ስትሄድ ሴቶቹ ዕቃዎቿን እየሰባበሩባት ነበር። የእሷን ብቻ ሳይሆን የጓደኛዋንም ሞተር ሊያቃጥሉት ወደ ጫካ ይዘው ትሄዳሉ። በሌላ በኩል ቲም ከእንቅልፉ ሲነሳ ሃና ከሱ ጋር ሆና ከሱ ጋር በደንብ ለመቀራረብ ትሞክራለች። ቲምም ከራሱ እየገፈተራት ይህንን ለምን እንደምታደርግና ማታስ ምን እንዳደረገችው ይጠይቃታል። ሃናም በእልህና በቁጡ መንፈስ እያለቀሰች ጎሪያ ትወደኛለች ብለህ ከምታስበው በእጥፉ እኔ በጣም ወድሃለሁ። ከልጅነታችን ጀምሮ ነበር ማቀህ። ከልጅነቴ ጀምሮ ያንተን ትኩረት ለማግኘት ያላደረግኩት ነገር የለም። ነገር ግን ቆንጆ ስላልነበርኩኝ ምንም ትኩረትህን ልትሰጠኝ አልቻልክም። እኔም የፊት ሰርጀሪ በመሰራትና ስሜን በመቀየር ወደ እናንተ ትምህርት ቤት ገብቼ ያንተን ትኩረት ለማግኘት ሞከርኩ። ነገር ግን እድሜ ለጎሪያ አሁንም ያንተን ትኩረት ማግኘት አልቻልኩም። ከዛንም በኋላ አንተና ጎሪያን ለማጣላት ጎሪያን በክለብ ውስጥ ፎቶ በማንሳት ያንን ነገር አደረግኩኝ ትለዋለች። ቲምም እስከዛሬ በአንተ ምክንያት ደረሰብኝ ላልሽው በደል በጣም ይቅርታ። እኔ ጎሪያን በጣም ስለምወዳትና አንቺ ፈጽሞ እንደሷ ልትሆኝልኝ ስለማትቺ አብረን መሆን አንችልም ይላታል። ሃና በዚህ ሰዓት እያለቀሰች ራሷን ልትወጋ ቢላ ስታነሳ በፍጥነት ቢላውን ይይዘውና ራሷን ከመጉዳት ይልቅ ራሷ ላይ እንድትሰራና ራሷን በደንብ እንድትወድ ይነግራታል። ትምህርት ቤት ውስጥ ጎሪያ በጣም እያለቀሰች ነው። ምክንያቱም በእሷ ምክንያት ምንም የማታውቀው ጓደኛዋ ሞተሯ ሊቃጠልባት ነው። እያለቀሰች ብትለምናቸውም ወንዶቹ ሊሰማት ፈቃደኛ አይደሉም። ነገሩ እንደዚህ ይከራል ብለው ያላሰቡት ሴቶች እንኳን እየሆነ ባለው ነገር በጣም ያዝናሉ። በዚህ ሰዓት አንደኛው ልጅ ጎሪያን በጥፊ ሊመታት ሲል ቲም ከየት መጣ ሳይባል መጥቶ እጁን ይዘዋል። ልጁንም ገፍትሮት ጎሪያን ያቅፋትና በሱ ምክንያት ለደረሰባት በደል ይቅርታ እየጠየቃት አቅፏት ይዟት ይሄዳል። የሄዱትም ወደነ ቲም ቤት ሲሆን ቲም የተጎዳችውን ቦታ በቁስል ፕላስተር ይለጥፍላታል። እናም ስለ ራሳቸው ማውራት ጀምረው ቲም በህይወቱ ከማንም ፍቅር ይዞት እንደማያውቅና ልቡን መቆጣጠር የቻለችው የመጀመሪያዋ ሴት እሷ እንደሆነች እየነገራት ከሱ ጋር ፍቅረኛ ማቾች መሆን እንደሚችሉ ይጠይቃታል። በዚህ ሰዓት ጎሪያ እንቅልፍ ወስዷት ምንም አልመለሰችለትምና ቲም ዝም ያለችው አፍራ እንደሆነና መልሷ እሺ እንደሆነ አድርጎ ያስበዋል። በማግስቱ ጎሪያ ከእንቅልፏ ስትነሳ ሰራተኞቹ አዲስ ዩኒፎርም ይዘውላት መጥተው ቲምም ለጓደኛዋ መካሻ ብዙ ሞተሮቹን አዘጋጅቶላት ነበር። እሷም ወዲያው ለቲም ትደውልና ምንም አይነት ነገር እንደማትፈልግ ስትነግረው ቲም አሁን እነዛ ልጆች እየቀጣቸው እንደሆነና ጭቅጭቅ እንደማይፈልግ ሞተሩንም ለጓደኛዋ ወስዳ እንድትሰጣት ይነግራታል። እናም ጎሪያ ወደ ትምህርት ቤት ስትሄድ ሃናን ታገኛትና ያደረገችባትን በደል መቼም እንደማትረሳውና ይቅር እንደማትላት ትነግራታለች። ከዚህ ትምህርት ቤት ልትለቅ ያለችው ሃና ምንም ሳትናገራት ትሄዳለች። እናም ጎሪያ ሎከሯ ውስጥ ሃና ባደረገችው ነገር በጣም እንደተጸጸተችና ለሁሉም ነገር ይቅርታ የሚል ደብዳቤ እንዳስቀመጠችላት ትመለከታለች። ብዙም ሳይቆይ ቲም ወደዛ ቦታ ይመጣና ጮክ ብሎ ለሁሉም ተማሪ ካሁን በኋላ ጎሪያ ፍቅረኛ ስለሆነች ማንም አጠገቧ ቢደርስ ቅጣት ነው የሚጠብቀው ይላቸዋል። ጎሪያ እየደነገጠች ምሽ ነው ደግሞ ያንተ ፍቅረኛ የሆንኩት ትለዋለች። እሱም ትናንትና ማታ ስጠይቅሽ እሺ ለማለት አልነበር እንዴ ዝም ያልሽኝ ይላታል። እሷ ግን ተኝታ እንደነበርና ምንም ያለውን ነገር እንዳልሰማች ትነግረዋለች። እሱም አፍራ ነው እንደዚህ የምትለው ዝም በሏት ሲላቸው እንደለመዱት መጨቃጨቃቸውን ይጀምሩና በድንገት ኬት መጣ ያልተባለው ሬን ወደዛ መጥቶ ያቋርጣቸዋል። ከሚራ ጋም ፍቅራቸው እንደጠነከረ ሲነግራቸው ቲምም አሁንማ እኔም ፍቅረኛ ይዣለሁ ልታስቀናኝ አትችልም ይለዋል። ከሰዓት ላይ ቲም ጎሪያን በተደጋጋሚ ስልክ ስደውልልሽ ለምንድነው ማታነሽ ይላታል። እሷም ትላንትና ላይ ስልኳ እንደተሰበረ ስትነግረው እሱም አዲስ ስልክ ያወጣና ይሰጣታል። ጎሪያም ወደ ስራ ቦታዋ ስትሄድ ጓደኞቿ ለምን ትንሽ ዘና ለማለት ከከተማ አንወጣም ትላታለች። ጎሪያም ለቲም ደውላ ለምን አብረህን አትወጣም ብላ ስትጠይቀው ቲምም እሱን ተይውና አሁን አዲስ ስልክ ገዝቼ ሰጥቼሽ ቴክስት ሳደርግልሽ አትመልሽም፣ አሁን ደግሞ ምንድነው ምክንያትሽ እያለ የፍቅር ጭቅጭቃቸውን ይጀምራሉ። እናም በሐሳቧ ተስማምቶ ለመሄድ ይዘጋጃሉ። ቲም የጎሪያን አለባበስ በጣም እንደወደደው እየነገራት ከነሱ ጋር ሊዝናኑ ያሉት ጓደኞቻቸው ይመጣሉ። ቲምም በአጋጣሚ ስልክ ሊያወራ ከሁሉም ገንጠል ሲል አንደኛው ጓደኛቸው ስልክ እያወራ ከፍቅረኛው ጋር ወደዚህ ቦታ እንዳልመጣና
ነገር ግን እዚህ ሲመጣና ጎሪያን ሲመለከታት በጣም ስለወደዳት ፍቅረኛውን እንዳስረሳችውና ማታ ላይ